እኔ ከኤልሲ ጋር በተዋወቅንበት ጊዜ ዲዘርቴሽኗን ፒኤችዲ የሰራችበትን ዲዘርቴሽን ወደዚህ መጽሐፍ ወደ መጽሐፍነት አዳፕት እያደረገችው ነበር። ፕሮሰስ ላይ ነበረች እና አስታውሳለሁ የመጀመሪያውን ቻፕተር ጽፋ ስትጨርስ ሰለብሬት አድርገናል። ስትልክ ለኤዲተሮች ስትልክ ሰለብሬት አድርገናል እና ምንድነው ያነሳሁት እሱን ፒኤችዲዋ የነበረው ሰብ አልተርን ፐርስፔክቲቭ ኦን ኢትዮጵያን ሞደርኒዝም የሚል ነው። እንግዲህ ንዑስ አማራጫዊ ወይም ዘመናዊነት እንደማለት ነው። ሶ ምንድነው ዘመናዊነት በአንድ መድፍ ብቻ የሚተኮስ ወይም ደግሞ ከዩሮሴንትሪክ ከአውሮፓውያን የዘመናዊነት እሳቤ ብቻ የሚታይ ጉዳይ አይደለም። ዘመናዊነት ብዙ ንዑስ በተለያየ መልኩ ሊታዩ የሚችሉ የዘመናዊነት አይነቶች አሉ ሚል አቅጣጫ ነበረ። ይሄኛው መጽሐፍ ግን ኮምፕሊትሊ ከዛኛው ሐሳብ ጋር ጄኖሎጂው እንዳለ ዝምድናው እንዳለ ሆኖ ራሱን የቻለ ስቴትመንት ነው። የኢትዮጵያን ዘመናዊነት በራሱ ግራውንድ ሰብም ሳትለው ኦልተርኔቲቭ ሳትለው ራሱን ችሎ እንዲቆም በራሱ መመዘኛዎች እንዲታይ በራሱ ታሪካዊ ሁኔታዎች ውስጥ እንዲያልፍ ያቀረበችው መጽሐፍ ነው። ስለዚህ ላይክ ትልቅ እንትን አለ ማለት ተርን አለ የዞረችበት እዛ ውስጥ ነው። እንግዲህ ጠልሰምን የምናገኘው ጠልሰም እንደ ንዑስም እንደ አማራጫዊም ወይም እንደ ተከትያ ሌላ አይነት ነገር ሳይሆን በራሱ ልንረዳው የሚገባ የዘመናዊ ስነ ጥበብ አሰራር አስተሳሰብ አንድ መንገድ ነው ብላ ነው የምታምነው። እና ጠልሰም እንግዲህ ጠልሰምን ዲፋይን ለማድረግ በጣም ትንሽ ሰፋ ያለ ዲስከሽን የሚያስፈልግ ይመስለኛል። ምክንያቱም አንዳንድ ጊዜ ጠልሰም አሁን እሷ እና ሄኖክ የሚያስቀምጡበት መንገድ ጥንታዊ ጥበብ ነው። ኦፍ ኮርስ ኢትዮጵያ ውስጥ የነበረ ከክርስትና ጋር የሚለው ነገር ክርስትና ውስጥ አለ። ግን በተለያየ መንገድ ደግሞ ከክርስትና ቀድሞ በሕገ ልቦና ውስጥ ምናልባት ሄኖክም ኤልሳም ከሚጠቅሱት ውጪ ምናልባት ጠልሰምን ለመረዳት የሚያስችል አንድ ጌዲዮን መኮንን የሚባሉ የጠልሰም ሳሊ ነበሩ። እና መጀመሪያ ፈጣሪ ሰውን ከፈጠረ በኋላ ሁለት ጊዜ በተደጋጋሚ በሰይጣን አሳሳችነት ሲጠቃ ሲያዩ የጠልሰምን ጥበብ ሰጠው ነው። አንደኛው ከገነት የተባረረበት ምክንያት፣ ሁለተኛው ደግሞ አቤልና ቃየል የተገዳደሉበት። ይሄ ሁሉ በሰይጣን ማሳሳት ነው። ስለዚህ ከዚህ ፕሮቴክት የሚያደርገው አንድ ኃይል አንድ ጥበብ ያስፈልገዋል ተብሎ ፈጣሪ ለሰው ልጅ ጠልሰምን ሰጠ የሚል ትራጀክተሪ ነው ያላቸው። የሄኖክም ከዚህ ጋር ይመሳሰላል። ላይክ ቀደምት ነው በአብርሃም ጊዜም የነበረ ጥበብ የሚል ነው የሚያመጡትና ምስሎች፣ ቀለማት፣ ቁጥሮች፣ ሲምቦሎች፣ ትምህርቶችን ወስዶ ለጦርነት፣ ለእርሻ፣ ለኪነ ጥበብ እንደገና ለተለያዩ ለመዳን ለሂሊንግ ለጦርነት፣ ለስነ ጥበብና ለእርሻ ሰዎች ጥንታውያን ኢትዮጵያውያን ይሄንን ጥበብ ያውሉት ነበር። ወደ ቪዥዋል የመጣው በጣም በብዙ ተዋረድ እንደዛ እያለ ነው የሚባለው። ስለ ጥበብ አምኖትን ኤክስፐርት ግን ይሄ ነው መነሻው። የጠልሰም መነሻ ይሄ ነው። እንግዲህ ሄኖክም የሚለው እሱ የሚያተኩረው ሞሮፍ
እነ ጌራዊ መዝገቡ እነ ጌዲዮን መኮንን እነሱ ሂሊንግ አርት ላይ ነው ሂሊንጉ ላይ ነው የሚያተኩሩት። ሄኖክ ስነ ጥበባዊ ዘመናዊ ከሆነ እሳቤ ጋር ዋህዶ ነው የሚሰራውና በጣም ሪሰንት ከመጽሐፏ በፊት ከሄኖክ መልካም ዘር መጽሐፍ በፊት የወጣ አንድ አርቲክል ነበረ እና እዛ አርቲክል ላይ ያሉትን የጠልሰምን ኤሌመንቶች በደንብ ተንትና ከሄኖክ ጋር ተንትነው በደንብ ነው ያቀርቡታል። ከዛ በተጨማሪ ግን እዛ አርቲክል ላይ ይሄ የዌስተርን የሆነው ዩሮሴንትሪክ የሆነው የስነ ጥበብ አረዳድ መንገድ እስካሁን ድረስ ለጠልሰም በር አልከፈተም። ላይክ በጣም አሁን እነ ሴንተር ፖምፒዱ አሳይተዋል እነ ጌራዊ መዝገቡና እነ ጌዲዮን ፈረንሳይ ሀገር ግን ፕሪሚቲቭ አርት በሚል እንደ ባህላዊ ነው ትራዲሽን ውስጥ ያለ ነገር ነው እንጂ አርቲስቲክሊ ግራውንድ አድርጎ ዘመናዊ ስነ ጥበብ አድርጎ ያስቀመጡት ሄኖክና ኤልሳቤጥ ናቸው። እሺ መስለኛል አይደለ? ይሄ ትልቅ ኮንትሪቢዩሽን ነውና በዛውም በጣም ብዙ በሮችን ለማስከፈት እየታገለች ነው ያለችው የነበረውና በጣም አዲስ ቻፕተር ነው እሱ ደግሞ እዚህ መጽሐፍ ላይ በጣም ጎልቶ ላታዩት ይችላል። ከዛ በኋላ ግን ጠልሰምን ብቻ ሳይሆን ለምሳሌ የእስክንድር ቦጎሲያን ላይ ስትጽፍም ሚቶሎጂ ኮስሞሎጂ ይሄ ናይት ፍላይት መሰለኝ ይሄ ከከቨር ይሄ እስክንድር ነውና ከዚህ ጀምሮ አሁን እስክንድር ድራይቭ የሚያደርጋቸው ነገሮች አሉ ግን በጣም ጠልሰም በሆነ መንገድ አይደለም የሚሰራው። ኤሌመንቶችን ይወስዳል፣ ሚቶሎጂዎችን ይወስዳል። እነሱን ደግሞ ኤልሳ የተነተነችባቸው አርቲክሎች አሉ። አሜዚንግ በጣም መንፈሳዊ በሆነ መንገድ ነው። እኔ በጣም ብዙ ይገርመኛል እነሱ አርቲክሎች በተለይ ከስፒሪቹዋሊቲ አንፃር ከመንፈሳዊነት አንፃር የእስክንድር ቦጎሲያን ስራዎች ዲል ስታረግ የአፍሪካን ኮስሞሎጂ የኢትዮጵያን ኮስሞሎጂ ጠልሰምን ኢንክሉድ አድርጋ ነው እየቆየች ነው አይደለ? ራሷም እየተማረችው ሄደችው። ምክንያቱም እስክንድርም ራሱ ህይወቱ ካለፈ ስንት ዘመኑ ግን እየቆየች 2003 እየፈለፈለች እያወጣች ግን አሁን እሱን ስታነሳ ስለ ራሷ የስዕል የስነ ጥበብ ኮሌክሽን ብናወራ ደስ ይለኛል። ስለዚህ ምን ትሉኛላችሁ? እንግዲህ እናንተ ናችሁ ቤቷ እንዳልኳችሁ አድባር የሚለውን ተመልሰን መተንበታል አለ ፎቶ የሆነ ይውላችሁ። ይሄ እንግዲህ ኤልሲ ሁላችንም እንደዚህ ነው የምናስታውሳት ለተመልካቾቻችንም ከዚህ ሶፋ አትነሳም። ከኋላ ያለው የእስክንድር ስዕል ነው። ጠልሰምም አለ፣ ሄኖክም አለ፣ እስክንድርም አለ። ብዙዎቹ ሁለት እስክንድር ሁለት ሄኖክ አለ እዚህ ላይ በቀላሉ እንግዲህ በቀላሉ ዓለም አቀፍ ሙዚየሞች ውስጥ የሚቀመጡ ፒሶች እሷ ቤት ደገፍ ተደርገው አንዳንዴ ፍሬም ራሱ ሳይደረጉ ታገኛቸዋላችሁና እስቲ ቤቷ ስለነበረው የስዕል ኮሌክሽን መጽሐፎች ሁላችንም ቤቷን በደንብ እናውቃለን እና እኔ የሆነ ጊዜማ ማስጎብኝ ራሴን መድቤ ያስጎበኝ ነበረ። ሜቢ ሙሉ መቤት አንቺ ጀምሪና ስለ ቤቷ ትንሽ ንገሪን ከአድባር ጋር ለማገናኘት። ቤቷ መጀመሪያ ስሄድ በጣም ነው የገረመኝ። እንዲህ አይነት ቤት አይቼም አላውቅም። መቀመጫው ሁሉ ነገሩ በቃ የሆነ ሙዚየም ውስጥ የገባው ነው የመሰለኝ እና እሷም ደግሞ በጣም ከቤቷ ጋር አታችመንት እንዳላት ይታይ ነበር እና እንሰበሰብም። እሱም ደግሞ ሌላው ትልቁ ነገር የቤቱ ማማር የኮሌክሽኗ ብቻ ሳይሆን ሁሉ ጊዜ ሰው አይጠፋም። የተለያዩ ሰዎች ጋር ቁጭ ብለን መወያየቱ ምናምንና ብቻ ለየት ከምናቃቸው ቤቶች የተለየ ነው። በጣም ዋጋ ያላቸውም እንግዲህ በቀለ በኋላ ይነግረናል። በጣም ትልቅ ዋጋ ያላቸውም ይመስሉኛል ብዙዎቹ። ያንተም ስራዎች ሁሌ ታነሳለች በስራህም እንደዚህ እና መሰባሰቢያችን ነበር ማለት ይቻላል። ስለ ቤቱም እስቲ ትንሽ ንገሩን። ስለ ሰፈሩ ቄስ ሰፈር ነበር የሚባለው። ሰፈር ነው የሚባለው። በጣም ተወዳለች። ጎረቤቱን ቫልዩ ታረጋለች። ወጣሽ ወይ ገባሽ ወይ ተብሎ መጠየቁን እንዴት ቫልዩ እንደምታደርገው እሱን ፍለጋም ነው የመጣችው። ያንን ምቹ ሀገር ጥላ ስትመጣ ገብታለች እኮ ዛሬ የለችም ይላል ባለሱቁ ማዶ ያለው እንግዳውን እሱ እና
ኃላፊነት አብሮ የመኖርን ስሜት እዛ ውስጥ እያንዳንዱን ቃል እና ጀስቸር እንትን ታደርጋለች ቫልዩ ታደርጋለች እና ዙሪያውን ደግሞ ቤቷ ውስጥ ያለውን ነገር ኮንሽስሊ ነው የምታደርገው። ኮልኮል አታደርግም። መርጣ ነው አንድ ዕቃ ሲቀመጥ አንድ ዕቃ ገዝታ ወይም ተቀብላ በስጦታ ወይም ጠይቃ እናንተ አሰጡኝም እንደ ድሮይንግ እንዴት አይነት ነገር ነው አምጣልኝ እንጂ ምናምን ከሌ እንደዚህ እና እሷ ግን አትሰጥም። እኔ ስለጠየቅኳት ነው እንዴ እሷማ ሰብሰብ እንዴ ኡንም መጀመሪያማ አትጠየቅም። መጀመሪያማ አትደፍራ አትጠየቅም። አይ እኔ ጠይቄያለሁ። እኔ ደፋር ነኝ። እና መጽሐፍ ታውስሽ ይሆናል እንጂ ስራዎች እኔ ውድ ነገሮች ነው በጣም ውድ ናቸው። ቫልዩን አውቃ ነው ስትቆስ ጠይቅም ስትሰቅልም ይዟ ዝም ብላ አንያው ነገር አታደርግም። በጣም ውድ ሆኖ እንደ እስክንድር እንደ ማነሽ ሰርሊፍ አለች። በአሁኑ ሰዓት በጣም ትልቅ ኢንተርናሽናል ሳውዝ አፍሪካን ኢንተርናሽናል በጣም ሚሊየንስ ነው እሷ እንትን የሷ ስራዎች አሏት። የማት እንግዲህ እዚህ ሀገር የሌላ ሰው የለም። ብዙዎቻችን ስራዎች የባህሉ አዲስ ስራዎች ያንተም ጠልሰሙ ይሄኛው ነው አይደለ? ለተመልካቾቻችንም ከሷ አጠገብ ይሄም ጠልሰም ነው። ጥቁሩም ጠልሰም ነው። የእስክንድር ላይ ናቸው። እስክንድር ቦጎሲያን አጠገቡ አለ እዚህ ጋር አሉ። ሶፊያ ማለች የእስክንድር ተማሪ እና ጠልሰሙን ኢንተርናሽናላይዝ የአፍሪካን ንብረት የኢትዮጵያን ማነው ሚፍታ እንዳለው የኢትዮጵያን የሞደርኒቲ አቅም ክሌም ለማድረግ ነው ያመጣችሁ። ድሮ የሂስትሪ ኦፍ አርት ጉዳይ ቅድም እንዳለው አውሮፓን ማዕከል አድርጎ ላይናታችሁ የተፈረጀበት ነው። በዚህ ዘመን ግን እሱ ቀርቶ አንድ መስመር መሆኑ ቀርቶ ሁሉም የራሱን አቅም እና የራሱን እሴት ክሌም የሚያደርግበት ሰዓት ነው እና ከዚህ በፊት ቅድም እንደተነገረው ፖምፒዱ ፈረንሳይ ሀገር ታይቶ ነበር። ዣክ ሜርሲዬ መጽሐፍ አሳትመው ነበር። የመሳሰለው ግን የሀገሩ ሀብት በሀገሩ ቋንቋ በሀገሩ ልሳን በሀገሩ ሰው መነገር አለበት፣ ክሌም ማድረግ አለብን የሚል ትልቅ ሀሳብ እና ዓላማ ይዛ ተነስታ ነው ያንን ለማድረግ ብዙ ጊዜ ተዘጋጅታበት። ይሄ ትራዲሽናል አይደለም፣ ይሄ ትውፊት አይደለም። ይሄ በዚህ ዘመን የሚነገር በዚህ ዘመን እየተገለጠ ያለ አሁንም ህያው የሆነ ኮንቴምፖራሪ ነው። ይሄንን አርጊው እናደርጋለን አደባባይ። በጣም ብርታት ይጠይቃል አይደለ? የኔ ዓለም አቀፍ ሊሆን ይችላል ብሎ መታገል እኮ ትልቅ ብርታት ነው። ብርታት ይጠይቃል፣ እውቀት፣ በራስ መተማመን። በጣም ሻርጃ እኮ የተደረገው ትልቅ ኤግዚቢሽን በጣም ብዙ ሪሶርስ ይፈልጋል። ይሄን ደግሞ የሚፈልገው የለም፣ ሊያምነው የሚፈልገው የለም። ስለዚህ ያንን ሁሉ ታግሎ አደባባይ ላይ ማውጣት ቀላል ነገር አይደለም። ይሄ አንዱ ማሳያ ነው ለአገሩ ትልቅነት። የነዚህ አይነት እሴቶች ትልቅነት ነው። የኢኮኖሚ የመሳሪያ የምናምን ብቻ አይደለም። እነዚህ ነገሮች ናቸው አገርን ትልቅ የሚያደርጉት ለሚለው ነገር ከፍላለች። የተከፈለው ነገር ቀላል አይደለም። እስከ ጤናዋ ይመጣል ማለት ነው። እንመጣበታለን። ግን በዚሁ ዙሪያ ትንሽ ይሄኛውን ሰብሰብ አድርገን ወደ ሌላ ቶፒክ እንድንሄድ ስነ ጥበብ ላይ ከማስተማርስ አርት ስኩል ታስተምር ነበር፣ ሁላችንም እናውቃለን። ብዙ ተማሪዎች አፍርታለች። አርቲስትሪ ወይም የአርቲስትሪ ስንል ምንድን ነው? የስነ ጥበብ ታሪክ ነው። ሂስና ታሪክ አፍሪካን ሴንተር ታስተምር ነበረ። ማስተርስ ተማሪዎች ብዙ ያፈራቻቸው አሉ። በብዙ ነገር ስለ ስነ ጾታም ታስተምር ነበር የሚለው ያው እሷ የተማረችው ነገር አይደለም እንዳልሹ በመኖር በንባብ በሂደት የምታውቃቸው ነገሮች ናቸውና በተለይ አዲስ አበባ ዩኒቨርሲቲ ላይ በተለይ ተማሪዎች ማፍራት ላይ የነበራትን ተጽዕኖ የነበራትን አበርክቶ እንዴት እንገልጸዋለን? ካንቺን ጀምር ሙሉ መቤት እንደ ፌሎ መምህርት።
በጣም ብዙ ሰዎች ነው ያፈራቸው። ያው እናውቃለን። በተለይ ደግሞ ወጣቶች ጋር አብሮ የመስራት ነገር ላይ በጣም ጠንካራ ናት። እንዲሁ ስናወራ በስልክም እንትን ይሄ ለምሳሌ አንድ ሰው ታነሳና እንዲህ እኮ እንዲሰራ ፈልግ ነበር፣ በዚህ በኩል አቅጣጫ እንዲይዝ፣ ይሄ እንዴት ነው ባለቤትን ዝም ብሎ እንዲሁ እንደ እንትን ሳይሆን ልክ እንደ ራሷ ጉዳይ ነው የእያንዳንዱን ሰው ጉዳይ እንትን የምትከታተለው። ሌላ በተለይ ይሄ ቅድም በቀለም ባልከው ይሄ ውይይት ስነ ጥበብን ለህዝብ እንዲደርስ የማድረጉ ላይ በተለይ በስርዓተ ጾታም በኩል እንዲሁ በጣም ትልቅ አስተዋጽኦ ነበራት። ብዙ ሰው በሚዲያ ያውቃታል፣ በሸገር ካፌ እንደዚህ። ከዛ በተረፈ ደግሞ አንድ ማስታውሰው ከኮቪድ በፊት እኛ ሴንተር ለምን ሌክቸር እሷና እኛ ማለት ነው ለምን ሌክቸር ሲሪስ እንዲኖር አናደርግም በጀንደር ጉዳይ ላይ ብላ እንደውም ኮንሰፕት ኖት አዘጋጅታ 4 ቀድመው ቢቀርቡትን ሁሉ አዘጋጅታ ስህንም አንቺም ወረቀት ይኖራልና 4ቱን ጽፋ ይሄንን ማለት እንዲህ ውይይት እንዲኖር ማለት በዩኒቨርሲቲው እንትን ማህበረሰብ ውይይት እንዲያደርግ ታስብ ነበር። ኮቪድ መጣና ነገሩ አልተሳካምና እንዲህ ብዙ ተማሪዎች የማፍራትም ውይይት እንዲኖርም የማድረግ ነገር ላይ በጣም ትልቅ አስተዋጽኦ ነበራት ብዬ ነው ማስብ ምለው። አርት ስኩል ወይም አለ የስነ ጥበብና ዲዛይን ትምህርት ቤት ያስተማረችው በኤምኤ ወይም ድህረ ምረቃ ትምህርት ክፍል ነው። እሱን ትምህርት ክፍል በቀለ እሷ አቢፎርድ ሆነው ሉክሬትሲያ ቺፓቴሊ ብርሃኑን ተባብረው ነው ብርሃኑ አሻግሬ በዛ ጊዜ ነበረ የተጀመረው ትምህርቱ እና ትልቅ ስለ ስነ ጥበብ የማሰብ እና የመስራት ጉዳይ ላይ ለውጥ ለማምጣት ያሰበ እና ለውጥ የሚያመጣ ትልቅ ለውጥ ያመጣ ስርዓተ ትምህርት ቀርጸው ነው እንግዲህ የጀመሩትና በቂ ስለዚህ ትምህርት ክፍል ፍልስፍናዊ መሰረት ራሱ በራሱ አንደበት መስራቹ ስለሆነ ራሱ ቢናገረው ይሻላል። እኔ ማንሳት የምፈልገው ግን ነው የተማሪዎች ምረቃ ስራዎች በጣም በጉጉት የምንመለከተው የምንጠብቀው በአመቱ ዲፌንድ ሲያደርጉ እሷ የምታስመርቃቸው ተማሪዎችን ኮስችን የምታደርግበት መንገድ ኤግዛሚነር ሆና ስትቀመጥ የምትጠይቃቸው ጥያቄዎች አካዳሚክ የሆነ ፍትጊያ ለመፍጠር ወይም ደግሞ ደረቅ ቲዮሪ ነው የመፈለግ ብቻ አይደለም። ብዙዎቹ ተማሪዎች ላይ በጣም ብዙዎቹ ተማሪዎች ላይ አሁን ተቋማዊ እንቅስቃሴዎች ላይ በጣም ትልቅ ቦታ ያላቸው ተማሪዎችን ክሪቲካል በሆነ መንገድ እንዲያስቡ የሚያስቡትን ሀሳብ ሲቀይሩትም ደግሞ ወደ ስዕል ክሪቲካል እንዲሆን ኢንጌጅ እንዲያደርግ ከምታስበው ሰፋ ካለ ከቲዮሪ ጋር ሊገናኝ የሚችልበትን ኢንተርሴክሽን እንዲፈልጉ የሚያደርግ አቀራረብ እንዲኖራቸው አድርጋለች እና በጣም የብዙ ተማሪዎች የአሰራር መንገድ ተለውጧል። ያንን ነው ብዙ የሚተቹ ሰዎች ይኖራሉ፣ ግን በጣም ትልቅ ለውጥ ነው፣ በጣም ትልቅ እመርታ ነው ነው ቢኮዝ በኢትዮጵያ ስነ ጥበብ ታሪክ ውስጥ በጣም ትልቅ ሰዎች አሉ። እነሱ የመጡበት መንገድ ሰው ህዝቡ የተቀበለበት መንገድ ብቻ ሳይሆን ትክክል የሆነው አዳዲስ መንገዶችን የመፈለግ አዳዲስ እሳቢዎችን ተግባራዊ ማድረግ ልምምድ ፕራክቲስ የስነ ጥበብ ልምምድ ማለት ነው ምን ማለት እንደሆነ በጣም ውስጥ በሚሰርጽ መልኩ ተማሪዎች ውስጥ በሚሰርጽ መልኩ አስቀምጣን ሄደችውና እኔ በሱ ቀን አለው በጣም ማለት እንደዚህ አይነት ኢምፓክት ይታያል አለ እሷ በነበረችበት ጊዜ ያመጣችው ተጽዕኖ ያመጣችው ለውጥ በጎ ተጽዕኖ በጣም የሚታይ ነገር ነበር። እኔ ሁል ጊዜ የምለው በእሷ ስላላስተማረችኝ የእውነት በቃ የህይወቴ ትልቁ ሪግሬት እላለሁ።
ምክንያቱም አንድ ቀለል ያለ ዝግጅት እኮ አምጥተናት የምትሰጠን ትልቅ በቃ ጥልቅ የሆነ ጥበብ ዊዝደም ሪፍሌክሽኗ ብታስተምረኝ እላለሁ። ግን ደግሞ እሷ እኮ ፎርማሊ አስተማሪ ባትሆንም እኔ ስንቴ አይኤስ ትልከኛለች አንብቤ ይሄን አታቂም እንዴት አታቂም ብላ ተቆጥታ እና አይኤስ ላይብራሪያን ጋር ይደወልልኝና ሰተት ብዬ ገብቼ አንብቤ አስተካክዬ እመጣለሁ። እና ይሄን ማን ይሰጣል? እኔ ከምንም ነገር በላይ የእውነት ያጣሁት እኔ በግሌ ትችቷን ነው። ምክንያቱም ትንሽ ነገር ሰርተን የሚያመሰግን እኮ ቀላል ነው፣ አመስጋኝ ሞልቷል። ግን አንብቦ ምንድነው ይሄ ደግሞ እንዴት እንደዚህ ትጽፊያለሽ ብላ በቃ የሆነ ስታንዳርድ ከፍ አድርጎ የሚሰጥ ሰው ከዛ አሁን እስቲ ጻፊ የሆነ ነገር ስለሷም ህልፈት ሲሉኝ እኔ እኮ የምጽፈው ለሷ ነው እሷን ለማስደሰት ነበር እኮ አሁን ለማን ነው የምጽፈው ላለው ትንሽ በቃ በግሌ እኮ የምጽፋቸው ከወደደችው እኮ የሆነ ዋትስአፕ ግሩፕ ፈጥራ ሼር ታደርጋለች ሁሉ በቃ አልደረሰህም አሁን ያንተ ደርሶኛል ለምሳሌ የበቀለ ግጥሞች ሊሆን ይችላል የሚፍታ ስለ ሁላችሁም የምሰማው ስንት ጥሩ ነገር ከሆነ ደስ ብሏት ትልካለች ካልሆነ ደግሞ ደውላ ስልክ ሊዘጋባችሁም ራሱ ይችላል ምን አይነት ነገር ነው ተብሎ ስልክ ይዘጋል ከልቧ ነው ማለት ነው ትችቱም ከልቧ ነው ፍቅሯም ከልቧ ነው በቀለ ትንሽ ንገረን ስለ ትምህርትና ከዛ ስለ ቤቷ መመለስ ፈልጋለሁ ከመጨረሳችን በፊት የስነ ጥበብ ትምህርት እንግዲህ ያው በአንድ ትምህርት ቤት አሁንም ሲኒየር እሱ ነው እሱ ትምህርት ቤት ሲጀመር የነበረው ፎርማት በአንድ ሰው ኢኒሺዬቲቭ በአንድ ሰው አላማና ፍላጎት ለሀገራቸው ኮንትሪቢዩት ለማድረግ በነበረ ፍላጎት አስተዳደሩም የጃንሆይ ዘመን ተባብሯቸው ትምህርት ቤት መሰረቱ ከሆነ ነገር ነው የምትጀምር የሆነ ነገር ይጀመራል ከዛ በኋላ ፎርማቱ እንደሌላው ዲሲፕሊን እና የእውቀት መስክ ሁሉ ኢትዮጵያ ብዙ እንደ ሌሎቹ የአፍሪካ ሀገሮች አጋጣሚው ኢትዮጵያ የመጣችበት የተሰራችበት መንገድ ብዙ አገናኛትም በጣም ኤክስክሉድድ የሆነ ግንኙነቱ ያነሰ ራሷ በራሷ አጥራ የምትኖር ሀገር ስለሆነች ስነ ጥበቡም ከዛ ልዩ አይደለም እና እሱን በተቻለ መጠን እስቲ ዓለም ምን እያደረገ ነው እንዴት አድርገን ከዓለም ጋር እንናበባለን የሚለውን ለማምጣት ቀላል ነገር አይደለም እና የተወሰኑ ሰዎች ስንታገል ብዙ የአጥፊነት እንትን የተሰጠሽ ለለውጥ አስቸጋሪ የሆነበት ጊዜ ላይ ስትመጣ ያው እሷ ቡልዶዝ ስለምታደርግ ለዚህ እንትን ጉልበት ጨመረች ከዛ በኋላ እንግዲህ ቅድም የሚፍታ የጠራቸው ሰዎች ጋር ሆነን ዲዛይን ስናደርግ ይሄንን ዓለም እየተለወጠ የመጣበትን መስራትን ከማሰብ ጋራ የእውቀት አንድ መስክ ጠንካራ መስክ ከማድረግ ጋራ ከሌሎች ዲሲፕሊኖች ባልተነጠለ መንገድ የህይወት ጉዳይ ነው የዓለም ጉዳይ ነው የኑሮ ጉዳይ ነው የሰው ልጅ ፕሮብሌም ላይ የሰው ልጅ መፍትሄ ላይ የሚሰራ ነገር ነው ጌጥን ጨምሮ ጌጥነትም ራሱ ኢንተርቴይንመንት ራሱ ሀብት ነው እኮ እና ግን ከዛ የተሻገረ ነውና እሱን ለማድረግ ሌላ የትምህርት ከፍ ያለ ትምህርት ክፍል መክፈት ምን አይነት ይሁን እሱ በድሮ ዘመን ከፍ ያለ ትምህርት ክፍል ሲከፈት ስነ ጥበብ ውስጥ የታችኛውን ኤላቦሬት ማድረግ ነው የታችኛውን እያራቀቁ እዛው ላይ ግን መስመሩ ሳይለወጥ መሄድ ነው አሁን ዓለም የመጣበት መንገድ ግን በእውቀት እያጠናከሩ መንገድ አማራጭ መንገድ መስራት ማንበብና መጻፍን ሐሳብ ማመንጨትን ቲንኪንግ ኤንድ ሜኪንግ የምንለው ነው ሁለቱን የማጋባት ነገር እሱን በማሰብ ነው አዲስ ካሪኩለም አዲስ መንገድ እሱ ነው ከዓለም ጋር የሚያናብበን የሚለውን ነገር ይዘን ነው
እስካሁንም ድረስ እንግዲህ እየታገልን ያለ ነው። ለዚህ ትልቅ ጉልበት ከሆኑት እንግዲህ አንዷ ኤልሲ ነበረች። ብዙ ቦታ እየተጋፈጠች ከከሌ ጋር እየተመሳጠረ እንትኑ ሊያጠፉ ነው እየተባለ በጣም ብዙ ላይና ታች አለው። ቢሆንም ግን አሁን ሚፍታ እንዳለው ብዙ ልጆች ወጥተዋል። እሷን በምታስተምርባቸው ቦታዎች ላይ ያላትን ዓለም አቀፍ ኤክስፒሪየንስ ከሰለጠነው ዓለም የመጣችው እሱን ከኢትዮጵያ ጉዳይ ጋር አዋህዳ እንዴት አድርጎ ከፍ እንደሚል ስታስተምር እንግዲህ ብዙ ከእስክንድር ወዳ የወሰደቻቸው ብዙ ነገሮች አሉ። ይሄ ቴምፐራሜንታል የመሆን ነገር ሰው ሲመጣ ቤቱ እሱ ምናምን 2-3 ሰው ነው ከመጡ ይደውላሉ። እንትኑ ላይ ስክሪኑ ላይ ያያል። ማናችሁ ከሌና ከሌ ግቡ ከሌ ተመለስ። እስከዚህ ድረስ እንደ ልጅ አይደለም ንጹህ እንትን አለው። ያ መንፈስ እሷ ጋርም አለና አይ እሷ አታባርረው ከበረከ አይደለሽም እና ንጹህ ነው። ፊት ለፊት ነች፣ እዛው ነው የምትጨርሰው። እና ኢንፎርማሊ ነው ደረቅና መካኒካል አይደለም የምታስተምራቸውን ነገሮች ከህይወት ጋር ነው አሁን ካለው ነገር ጋር ያለፈውን ከዚህኛው ውጭውን ከውስጡ ይህን ነገር አንድ ላይ አድርጋ ነው ኢንትረስቲንግ በሆነ መንገድ ሁሉም ሰው እንዲሳተፍ ዋን ዌይ ብቻ አይደለችም። እንዲናገሩ ምን ይዘጋቸዋል እያለ በደንብ አድርጋ ነው ያንን። መጀመሪያ ኦፌንድድ ሊሆኑ ይችላሉ። ከዛ በኋላ ግን የናፈቁት ይመጣሉ። ሁሉንም ነገር ማንነቷን ያወቁት ሲመጡ እና ትልልቅ ሰዎች ወጥ የሰጠቻቸው ነገሮች ዝም ብለው ወዲያው ዋው የሚያሰኙ አይደሉም። እየተመነዘሩ ብዙ ጊዜ የሚቆዩ ነገሮች ነው የምትሰጣቸው እና እነሱ የሚያመጡትንም ታደንቃለች። ከማንም የምትሰማውን ኢፍታስ ቫልዩብል በጣም እንትን ታደርጋለች። ከዛ በኋላ ሰው አመልጣትም አድናም ቢሆን ትይዛለች፣ እውቀቱን ትጠቀማለች፣ እንትን ሼር ታደርጋለች። እንደዚህ አይነት ዋና ፈቃ እንደ አይነት በጣም አመስጋኝ ናት አይደለ? አዎ። እሺ እባክሽን ሙሉ መቤት። ከዛ ስለ ዘመናዊነትም ትንሽ እንጨምር። በተለይ እንዴት ሬሌቨንት አደረገችው አይደለ? ሁላችንም የሆነ ሩቅ የሚመስለንን ሀሳብ አውርዳ በቃ ልካ በህይወቴ ዘመናዊነት የሆነ ትርጉም አለው የሚለውን ነገር አመጣችው። አድናቂ ናት የሚለው ላይ ነው እኔ እንትን የምለው። በጣም ታደንቃለች። ትንሽ አሁንም ነው የምታደንቀውና ዝም ብዬ ትላንትና እስኪ ወደ ኢሜይሎቻችንን ማየት ጀመርኩ ዛሬ ወደዚህ ከመምጣቴ በፊትና ልክ የእሷ መጽሐፍ የወጣበት ዓመተ ምህረት ሌሎች 2 ሴቶች መጽሐፍ አውጥተዋል እና ዶክተር ኤዶም እና ዶክተር ማነች ይዣታለሁ ስሟን ሰራዊት በቀለ እና በቃ እነሱን አድንቃ እንትን በቃ እሷ ላይ ብቻ ደም ትኩረቱ ሁሉም ላይ እንዲሆን ነው የፈለገችውና እንዲህ የማድነቅ ነገር። ሌላ ከዚህ ጋር የተያያዘ ማስታውሰው በተለይ ደግሞ ሴቶች ወደ ሊደርሺፕ ወደ አመራር ሲመጡ በጣም ደስተኛ ናት። ለምሳሌ መጀመሪያ ቫይስ ፕሬዚደንት ሲሾም ኢትዮጵያ በጣም ነው ማነው አዲስ አበባ ዩኒቨርሲቲ እጅግ በጣም ነው የተደሰተችው። ምናልባት የሷም ግፊትም ያለ ይመስለኛል ሳስበው ከጀርባ ዶክተር ሂሩት ፕሮፌሰር ሂሩት ስትሆን በጣም ተደሰተች እና እንዲህ አይነት ይሄ ማድነቅ ማመስገን ትችት መቀበል እንደዚህ አይነት ጥሩ ኳሊቲዎች ነበሯት። ትችት መቀበልም በደንብ አድርጋ መስጠትም ስለ አሁን ሁሉም ስራዋ ስለ ስነ ጥበብ አወራን፣ ስለ ዘመናዊነት አወራን። እስቲ ወደ መጨረሻዋ እንምጣ እና መጨረሻ ላይ ህይወቷን ወይ ያለፈችበትን ሁኔታ እንደምናውቀው በአጭር ህመም ነው ያለፈችው አይደል? 1 ሳምንት ያህል ሆስፒታል ገብታ ነበረ። ግን ደግሞ ሁላችንም የምናውቀው ከባድ የሆነ ሀዘንና ብዙ አይነት ጫና ነበረባት የባለፈው 1 አመት ላይ ከዘመናዊነት ጋር አሁን በምንሄድበት አካሄድ ከቤቶች መፍረስ ጋር በግልጽ መናገር ያለብን ይሄ ነው አይደለ? ቤቷ አድባር የምንለው ቤቷ ፈርሷል። በቅርብ ፈርሷ አላየችውም። እንደውም እሷ ውጭ እያለች ነው የፈረሰው። እንደሚፈርስ ሰማች። በጣም ከፍተኛ ሀዘን ላይ ነበረች። እኔ እየሄድኩ አይ ነበር አለ ወይ አሁንም የሚለው እና አንድ ቀን ሲሄድ የለም ለልጄ ብቻ እንዳሳያት በሩቁ ይሄ ነበር ኤልሲ ቤት በቃ እንድታውቀው
እና ይሄ ጎቷታል መቼስ አይደለም ማናችንም መንከዳው ነገር አይደለም እና ሁሉ ጊዜ ዘመናዊነት ላይ እንዲሰርታ ግን ደግሞ በዘመናዊነት አካሄድ እንዲተጎዳች የሚለው በጣም ደጋግሜ የማስበው ሐሳብ ነው አንድ አድባር አትሊስት ለኛ ፈረሰብን እኛ ተጎዳን ለኢትዮጵያም ጉዳት ይመስለኛል አይደለ አንድ ኢንተሌክቹዋል ድምጽ በዓለም አቀፍ ደረጃ ስለ ኢትዮጵያ በኩራት የምታወራ የምትጽፍ የምትሞግት አንዲት ሴት በተለይ ሴት ምሁር አጣን ካሉንም በጣም ጥቂት ሴት ምሁራን ማለት ነው በዚህ ዙሪያ ማለት የምትፈልጉት ነገር አለ ስለመጨረሻ አካሄዷ ኤልሲ በጣም ፐርሰናሊቲዋ ጠንካራ ነው she's not only outspoken ብቻ አይደለችም ተናጋሪ ሐሳቧን ብቻ አውጥታ የምትናገር ብቻ አይደለችም ከዛ ደግሞ ማትናገራቸው ነገሮች ደግሞ አሉ በጣም በጥንካሬ የምትይዛቸው ለምሳሌ ህመሟን መጨረሻ ላይ እንግዲህ ያለፈችበት መንገድ ህመም እንዳለ ታውቀዋለች ግን ህመሟን ሼር አታረግም ብዙ ጊዜ ላይክ ታምም ያለው ተጎድቻለሁ የሚል ነገር ብዙ ሼር አታረግም የቤቱ ነገርም እንደዛ ይመስለኛል ብዙ ማውራት አትፈልግም ማለት ትንሽ እንቅስቃሴዎችም ነበሩ የምታስታውሽ ከሆነ ቤቱን ለማስቀረት እንደማይሆን ወይም በጣም ከባድ እንደሆነ ታውቀዋለች እሷና እዛ ውስጥ ነገሩን ቶሎ መጥቶ እንደውም ተጋፍጦ የማለፍ ነገር ነበር ፍላጎቷ እንጂ በዛ ህመም የመጎዳት በዛ ህመም እንትን የማድረግ አታዩም ምለው ለዛ ነው ላይክ በጣም ህመሟን አታዩም ግን በጣም ጎድቷታል እንዳልሽው ታሪክ ያለው ቤት ነው የመቶ ዓመት ቤት ነው የደገችበት ቤት ነው አባቷ በጣም ትልቅ ሰው ነበሩ የሁሉ ታሪክ አለ የአካባቢው ታሪክ አለ የከተማው ታሪክ አለ በሰራችበት ብዙ በተቸችበት ጉዳይ ብዙ የተቸችበት ጉዳይ እንደገና የራሷን የሆነውን ነገር ፐርሰናል የሆነውን ነገር ነክቶባታል እሱ የሚካድ ነገር አይደለም ግን እዛ ላይ በጣም ህመሙ ላይ ብዙ ሜዲቴት የማድረግ ወይም ህመሙ ላይ የመቆየት ሳይሆን ጀስት ብዙ ነገር እንደምታደርገው አልፎ መሄድ ነበር የቤቱ ነገር ግን ትንሽ ከብዷት ነበር እሷ ላይ ብቻ ሳይሆን ከተማውን ስትመጣ በአመት ሁለት ጊዜ በእርግጠኝነት ትመጣለች በመትመጣ ጊዜ ምታየው የመቀያየር ነገር ከተማው ተቀያይሮ ሰው የነበረበት ህይወት የነበረበት አካባቢዎች ታሪክ የነበራቸው አካባቢዎች ፈርሰው በአዲስ ማንነት እየመጡ ስታይ እሱ የሚወስድብሽ ነገር አለ በጣም ከየትኛውም ዓለም እዚህ ነው መኖር የምትፈልገው የነበረው መመለስ ነበርና ስትመለስ ቤቱ ኑሮ ቢሆን ጥሩ ነበር ግን መጨረሻም ጊቭ አፕ አላረገችም ነበር ይሄ በሌላ መንገድ ደግሞ የመምጣት ቤቱ እንኳን ቢቀር እዚህ ሀገር ላይ የጀመረችውን ነገር የመቀጠል የማስቀጠል ብዙ ሲነርጂ ይዞ የመምጣት ፍላጎት ነበራት ግን ፓራዶክሲካሊ በጣም ተቃርኖ በተሞላው መልኩ ስታሄስ የኖረችው የዘመናዊነት አንዱ መገለጫ የአርባናይዜሽን ወይም የከተሜነት ጉዳይ ራሷን አፌክት አረጋት በጣም ብዙ ታላላቅ ሰዎች በእንደዚህ አይነት መልኩ ነው የሚያልፉት የከተሜነት አካሄድ ላይም ከዚህ በፊት የሰራችው ጥናት the changing DNA of አዲስ አበባ የሚል አለ አይደለ ሌክቸር ሲሪስ ሜቢ እናንተም ተሳትፋችሁበታል ምን ጨምሪያለሽ ምን ማለት አዎ እኔም በጣም የዚህ የቤቱ መፍረስ ጉዳይ በጣም እንደጎዳት ፍንጮች አይቻለሁ እንዳልከው ብዙ አታሳይም ግን አንድ ጊዜ በስልክ ስናወራ ከዛ ከውጭ ሆና ደውላልኝ እንደ ይፈርሳል የተባለ አካባቢ ይመስለኛል ኤግዛክትሊ ጊዜውን አላስታውስምና በጣም አዘንኩኝ እና ድንገት ልቤ በጣም መታ እና እንደፈራሁ እንደውም እንዲኮ መሆን የለብኝም ብዬ አሰብኩ አለችኝና እንደውም አወራን ከዛ ይሄ እንዲህ አይነት ጭንቀት ሌላ በሽታ የሚዳርጋል ኤልሲ ተጠንቀቂ ምናምን ብዬ ስላት አስታውሳለሁና በጣም የጎዳት ይመስለኛል ሌላው ምልክቱ ለመጎዳቷ ብዙ ጊዜ በዋትስአፕ የምትልካቸው ከቤት መፍረስ ጋር በተያያዘ በዚህ አሁን ባለው ሁኔታ ጋር በተያያዘ የሚወጡ ጽሁፎች ትንሽ ነገሮችን ቢኖር እሱን ትልካለችና ምን ያህል አይምሮዋን ይዞት እንደነበረ ከሱ ማሰብ ይቻላል
ልክ ነው። ምንድነው ታወራይን አፏ ላይ ሁልጊዜ ስንገናኝ በስልክም ይሁን በግንባር ስለሚቀጥለው ነገር ማውራት ነው የምትፈልገው። ዳሜጅ የዳሜጁ መጠን ትልቅ ነው፣ ሰፊ ነው። ግን መቼም ያልፋል። this too shall pass ሁልጊዜ ነው ይሄ እንትኗ ነው። እንደውም ይሄም ኃላፊ ነው። አሁን ስለሚያልፍ ስለሚቀጥለው ማድረግ ትፈልጋለች። ግን እንደ ቡሜራንግ አይነት ተመልሶ ይመጣና ውስጧ አምቃ ነው ለካ በላዩ ላይ ነው እሱን የምታወራው። አሁን ማለት እንዳለችው እንትን የምንላላካቸው ነገሮች እኔም ሳያቸው 100% ነው እሱ ላይ የጋራ ጉዳይም ስለነበረም የኔም እናቴ ያደግንበት እኛ የተወለድንበት ቤት ፈርሷል። ሌላ ከተማ የጋራ ለቅሶ ነበረን ከሷ ጋራና ስናስታምመው በግጥምም በስዕልም ምናምን ስናስታምመው እሱን ፕራክቲካሊ ትጠቀማለች። አፏ ላይ ስለሚቀጥለው ነገር መራመድና ማለፍ ትፈልጋለች። ነገር ግን እንዳልወጣላት ምናምን ውስጧ እንደተቀበረ ታያለች። ምክንያቱም ቅድም ያልኳቸው እነዛ ቤቷ ውስጥ ብቻ ሳይሆን ከቤቷም ዙሪያ የነበሩት ታቦት ሲገባ ሲወጣ አብረዋት እልል የሚሉት መጣለች አልመጣችም ብለው ለእንግዳ የሚነግሩት ስለሷ የሚያስቡት ኑሯን ሼር የሚያደርጉ አካባቢዎችም የሉም። ሁሉም ነገር አብሮ ሄዷልና ወደ አዲሱ ለመሻገር ኦፍ ኮርስ ታፍ ነው እየሞከረች ነበርን። ወደ ነገ ለመሻገር አላሻገራትም። ለተመልካቾቻችንም ግን ግልጽ ለማድረግ ኤልሲ ህይወቷ ያለፈው ሻርጃ የተባበሩት አረብ ኤሚሬትስ ነው አይደለም ይባላል አገሩ። እዛ የዩኒቨርሲቲ ፕሮፌሰር ሆና መምህርት ሆና በምታገለግልበት ጊዜ ነበረ። እዛም ጥሩ ጊዜ ኢንተሌክቹዋሊ ስፒኪንግ ወይም ከአካዳሚያ ከማስተማር ጋር በተገናኘ ጥሩ ጊዜ እንዳሳለፈች ነው የሚገባኝ። ብዙ መጽሐፎች በዛ ሁለተኛ መጽሐፏን ያኔን የጨረሰችው ፕሮፌሰር ተባለች። ትልቅ ነገር ፕሮዲዩስ አድርጋለች። ግን ከኢትዮጵያ መራቅ ግን ለሷ ከባድ ነበረ። ኑሮ እንዴት ነው? ከአንድ ሀገር ወደ አንድ ሀገር ስትሄጂ አየር ላይ የምትሄጂው አውሮፕላን ጉዞ አይደለም፣ ኑሮ አይደለም። እሱ አይደለም ወደሚቀጥለው ነገር ታረጊ ትችላለሽ። የሚቀጥለውን እያሰብሽ ነው። እውነት ነው። መሀል ላይ ነበረች፣ ትራንዚት ነበር። በጣም ጥሩ አባባል ነው። እየኖረች አለ። በጣም ቸኩላ ነበር ለመመለስ እና እኔ የእውነት የመጨረሻ ጉዞዋ የሚለው ወደ ማጠቃላይ ስንመጣ እኔ ከምንም ነገር በላይ የሚጸጽተኝ እሱ ነው። ሰው ሀገር መሞት አልነበረባትም ኤልሲ። ነፍሷ ምንም አላረፈም እዛ ሆና ይሄ ሁሉ ነገር አግኝታ እዛ በቃ በልመና ነበር ያስቀመጧት። ገና አሁን ነው ማስተማር የጀመሩት። 4 አመት ካሪኩለም ሲያዘጋጁ እና አሁን ነው ተማሪ የተቀበሉት። እንደዛ ጥሩ ኢንጌጅ እያደረጋትም ቢሆን በቃ ልቧ ኢትዮጵያ ነው። ቤቷ ፈርሶ ስመጣ የት ነው የምመጣው ብላ ለመጀመሪያ ጊዜ ገና ላይ አልመጣችም። ከበዳት። ብመጣ የት ምን ሆቴል ልቀመጥ ነው ምን ላደርግ ነው ብላ አልመጣችም። መምጣት አልፈልግም ነው ያለችው። ለክሪስማስ ብሬክ ለገና እረፍት ብዙ ሰው አውሮፓ መሄድ ይሄዳል፣ ቤተሰቡ ጋር መሄድ ይሄዳል። ነው በዚህ ጊዜ ሁሉ ጊዜ ትመጣለች እና አየሩም ደስ የሚልበት ጊዜ ነበረ ኢትዮጵያ። አሚን ታህሳስ ጥር አካባቢ እና አልመጣችም እና ቤቱ አለ አይደለ ወይ ስላት ነው እዛ ያለው ደግሞ ከፈረሰ ይጎዳኛል አለች። ጉዳቷን ፈርታ ነበር። በጣም ነው እሱን ለመራቅ ለመሸሽ ትፈልግ ነበር። ግን ያው አንዱ ፋክተር ነው፣ ያው በጣም ትልቁ ፋክተር ነው። ሌላው ደግሞ የፕሮፌሰር አንድሪያስም እልፈት ነው። ስለሱ ማውራት ያስፈልገናል። ስላጣችሁ እንደገና ሌላ ኃይሉ የሚባል ወዳጆቿ በጣም እንደዚህ ተከታትለው በጣም ተጎድታ ነበር። እና እንደዚህ አይነት ነገሮች ከትንሽ እስከ ትልቅ ፋክተሮች ተጠራቀመ። በአንድ አመት ውስጥ ነው ይሄ ሁሉ ኤግዛክትሊ ቅድም ያልሽው በአንድ አመት ውስጥ ይሄ ሁሉ ነገር እየተንከባለለ ሲመጣ ዋጥ አረገችው ነው። ሺ ኩድን ሌት ኢት ጎ መታው። ይሄ እንዳልሽው ዶክተር መተው ማለት ትተዋለች። ግን ጨርሳ ደግሞ በጣም ታለቅስ ነበር። ጨርሳ ደግሞ አትተውም ነው
ሀዘንን በጣም ከውስጧ ዲፕ በሆነ መንገድ የሚሰማት ሰው ናት አይደለ? አንዳንድ ሰው አልቅሶ ግን ከስነ ጥበብም ጋር ቅርብ መሆን ከህይወት ጋር ቅርብ መሆን ደግሞ አብሮ እኔ አሁን ለምሳሌ በስራዬ የማያቸው ጾታዊ ጥቃት ላይ ብዙ ስለምንሰራ የሆነ ነገር ሰማለሁ አይደለ? ይከብደኛል። ደውዬ እነግራታለሁ፣ አብረን እናለቅሳለን፣ ትቆጣኛለች። በቃ አረፊ ምናምን ትለኝና ከዛ ግን ጠዋት ደውላ ቁጭ ብዬ አደርኩ ትላለች። እኔ ነገርኳት ለሷ የበለጠ ከብዷት ማለት ነው። ከልቧ አዛኝ ናት። ከልቧ የተገፋ ሰው ሴት በተለይ ስትገፋ ከልቧ ተቆርቋሪ ናትና እንግዲህ ፈጣሪ ወይ በሚለው ሰዓት ይሆናል የሚወስደን፣ እኛ መቀበል አለብን። ጨምሪ ፕሊስ። ያው ደግነት ስቲ ስለ አንድ ጥናት አወራላት ነበር። ይሄ ተማሪዎች የምገባ ፕሮግራም ምን አጠና ነበርና ስጠይቀኝ ስነግራት በቃ የልጆቹን ችግር እዚህ አዲስ አበባ ውስጥ ያሉ አንደኛ ደረጃ ትምህርት ቤቶች ናቸውና በጣም አዘነች እና በቃ ገንዘብ ማለት ፈልጋለሁ፣ የተወሰነ ተማሪ መርዳት ፈልጋለሁ እና ደግነቷ በቋሚነት የተወሰነ መርዳት በጣም ነበር ያዘነችውና ደግም ነበረች የሚለው እንደው ለመጨመር በጣም አሁን እኔ ትንሽ የምሰጋው በጣም በጥሩ ሁኔታ ተሸኝታለች አይደለ? ሁላችሁም ቀብሯ ላይ ነበራችሁ። የተለያየ ሚና ሜሞሪያሏ ላይ አንተም እያጋፈርክ ነበረ በቀለ። በጣም በጥሩ ሁኔታ ነው የተስተናገደው። ግን አሁን የምፈራው እንደዚህ ትረዳቸው የነበሩ ሰዎች ለምሳሌ እሷ ናት የምታውቃቸው። ማን ነው ሁሉ የሚሰበስበው? ትምህርት ቤት የምትከፍልላቸው ልጆች አውቃለሁ። ቤቷ ስንት ሰው ኖሯል እኮ ከጀርባ የሚኖሩ ሰዎች ነበሩ። እና እሱን መሰብሰብ ትንሽ ሊያስቸግር ይችላል። ኢቭን የስዕል ኮሌክሽኗ እንዴት ምንድን ነው የሚደረገው? የሀገር ቅርጽ እኮ ነው አይደለ? ይሄ እሱ ያሳስባል። የመጨረሻ ጉዞዋ ላይ እኔና ሚፍታ የፍታቷን ቁጭ ብለን አመሸን። ለእኔ በጣም ልዩ አስክሬን ገብቶ በቃ አንወጣም ብለን ወሬያችንን እያወራን እስከ ህይወት የመጨረሻ አረሳው ፍታቷን። በእንደዚህ አይነት መልኩ ያረፈችበት መንገድ ሁላችንም ስለሚቆረቆረን ያንን ነገር ለማጥፋት ይመስላል ሁሉም ሰው የተረባረበው። የሰው ጥሩነት የሷም ጥሩነት እውነት ለመናገር ያልዘራሽው አይበቅልም እና ያ ምሽት ላይ ደግሞ በጣም እንደዛ ሃይማኖታዊ በሆነ ስርዓት በጣም እንደዛ ኢንቲሜት ሆኖ ከዕጣኑ ጭስ ሁሉ ነገር በጣም ሴሬሞኒያል ነበር እና ትንሽ የሚያረጋጋ እንደዚህ በጥሩ ሁኔታ ነው ማለፍ ነው። ግን ቀጥሎ ደግሞ የኤልሳ እንትን የትልቅ የእሳት ኳስ ነገር ናት። ላይክ ምንከባለል ሁሉ ጊዜ የሚሄድ ብዙም ደግሞ ለመያዝ ማትችው ከዛ ያ እሳት ግን እንዳይቆም እንዲዳረስ እንዲያሞቅ ለሌሎች ብርሃን እንዲሆን የማድረግ እንደሱ አይነቱን ኃላፊነት ትቶ ሄዶብናል ብዬ አስባለሁ። ስለዚህ ወደፊት ምን መደረግ አለበት በሚለው አንድ ሀሳብ እንትን ያለኝ ለምሳሌ ይሄ ሁለተኛ መጽሐፏ በሴቶች ላይ የጻፈችው መጽሐፍ ለላይብረሪዎች የሚደርስበት ከታተመ በኋላ ማለት ነው። ብዙ ጊዜ ውጪ የሚታተም ነገር ብዙም ወደኛ ሀገር እንደ ልብ አይሰራጭምና ያ ተሰራጭቶ ተማሪዎች እንደ ሬፈረንስ የሚጠቀሙበት ምክንያቱም እንዳየሁት ከውይይታችንም ያችንም አንድ ቻፕተር እንዳየሁት በጣም ለየት ያለ መጽሐፍ ነው። የራሷን የህይወት ታሪክ አጣቅሳ የቤተሰቧን ህይወት ብላ ነው ያየችውና ያ ሰው እጅ እንዲደርስ የሚደረግበትን መንገድ አይ ቲንክ ማሰብ ያለብን ይመስለኛል። እዚህ እንደ ገበያ ላይ በደንብ እንዲውል ውይይትም እንዲደረግበት እሱ አይ ቲንክ አንዱ ኃላፊነታችን ይመስለኛል። እንግዲህ እናንተ ናችሁ አዲስ አበባ ዩኒቨርሲቲ ስም አሁን እየተማሩ ካሉት ውስጥ ኢትዮጵያውያን አሉበት። በጣም አኩሪ አይነት ፐርፎርማንስ እያሳዩ ያሉ 3 ተማሪዎች እና አስተማሪዎቹ በሙሉ ናቸው ኦልሞስት። ቀጥሎ ደግሞ በስሟ ከዚህ ሙሉ ስኮለርሺፕ የሚያገኝ ነጻ ትምህርት እድል ሊያገኙ ስለሚችሉበት ሁኔታ ተነጋግረናል ከቻንስለሩ ጋር። ይሄም ጉዳይ ተጨምሮ ቀጣይ ግንኙነት አድርጎ አይ ቲንክ በእነሱ አማካይነት ደስ ነው የሚላቸው። እንደውም ብዙ ነው የሚገፉት ጭነቱን ለመሸከም። የኛ ፍላጎታችን ማሳወቅ፣ እነሱ ጭነቱን ለመሸከም ብለዋል አይሉም። አይ ቲንክ ያንዱ ዋና
አላማ አድርጎ መውሰድ ነው። ከባድ ነገር አይደለም ለነሱ። ግን መጽሐፍም እኛ እዚህ አክሰሰብል ማድረግ ትልቅ ነገር ነው። አሁን ይሄ አዲስ አበባ ዩኒቨርሲቲ ፕሬስ መቼስ ምስጋና ይድረሰው። ድሮ መጽሐፎች አናገኝም ነበርኩ ውጭ ታትሞ እኛ መግዛት አንችልም በብር አቅም። ይሄ ግን እዚህ ታትሞ በዚህ ኳሊቲ መጨረሻ ቴክስት የላኩላት ይሄን ነው አዝዋሪ ላይ ያገኘሁኝ እኔ ልኬላት ነው ለሰው ላከች 2000 ብር እና መጨረሻ እንግዲህ ነው 2000 ብር ነው የገዛሁት። መሆን ያለበት ግን መገኘቱ እንዴት ተስገብግቤ እንደገዛሁት ከአዝዋሪና ነገርኩት። ወዳጄ ናት እኮ ከዛ ላኩላት። እሷ መቼስ ለሷ በጣም ትርጉም አለው አዲስ አበባ አክሰሰብል መሆኑ። ከዛ በኋላ ሳገኘው መጽሐፍ የሚሸጠው ልጅ ገና ሲቀርበኝ እንዳቀርበኝ ያልኩት መጣና ሞተች እኮ አለኝ። እንዳልሰማሁ መስሎትና መጨረሻ የላኩላት ይሄን መሆኑ ለኔ በበኩሌ በጣም ደስ ይለኛል። ውይይታችን እዚህ ላይ አይ ቲንክ ብዙ ነገር ማለት እንችል ነበረ፣ ግን መቋጨት ስላለብን እንቋጨው። ልዩ ምስጋና መስጠት የሚያስፈልገን ለጓደኛዋ ለኢትዮጵያ ለማ እንግዲህ ይህን ፕሮግራም ካየችው እነዚህንም ስዕሎች እንግዲህ በውሰት ይሄም ዳንኤል ታየ የሳለው የእሷ ኦይል ፔንቲንግ ነው ኤልሲ በውሰት ባደራ ነው ያመጣሁት። ለቅሶ እሷ ናት ቤቷ የተቀበለች አስክሬን ከሷ ቤት እናንተም በጣም አመስግናችኋት ዊጋሽ በቀለ እናንተም ደግሞ ያረጋችሁላት ሄዳችሁ ትላንት በጣም ልዩ ፕሮግራም ነበረ። ሰዓሊዎች መፍታም ነበርና እናንተም አከበራችኋት። መቼስ ሁሉም ኤልሲን የሚያስደስት ኤልሲን ነፍስ የሚያስደስት ነገሮች ነው በሙሉ የተደረገውና በጣም ፈጣሪ ባርካችሁ ሁላችሁም። በጣም እኔ እንደ ግል እንደ አንድ ሰው እንደ ጓደኛዋ በጣም አመሰግናችኋለሁ ሁላችሁ ነው። እሺ ተመልካቾቻችን የዛሬ ፕሮግራማችን ልዩ የመቀነት ኤፒሶድ ነው ስታዳምጡ የነበረው። እኔ ሲሂን ተፈራ ነኝ የሴታዊት ዳይሬክተር እና አስተባባሪ። ስዘክር የነበረው ደግሞ ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ ኤልሲ የእሷን ህልፈት በተመለከተ ያደረግነው ፕሮግራም ነው። አብራችሁን ስለቆያችሁ በጣም እናመሰግናለን።